ይዞት ወደ ቤቱ የሚሄድ ከሆነ አለሜ ወይ ቤት ትኖራለች ወይ ደግሞ ቁልፉን ሰብራ ራሱ ልትወጣ ትችላለች ማለት ነው። ለምን ከተባለ የካሌብ አባት እሷ ላይ በር ቆልፎ መሄዱ አስቀይሟታል። በተለይ ደግሞ የካሌብ አባት ላይ ቅር እየተሰኘችው እኔ እኮ ልጅሽን አላውቀውም ሲላት ማለት ነው። እንዴት ነው ልጄን የማያውቀው? ልጄን ሳያውቀው እንዴት ነው እኔን አሁን ላይ እያገዘኝ ያለው? ለምንስ ነው እሱንም ትሁትንም ያመንኳቸው የሚለው ነገር አሁን ላይ ጥርጣሬ ውስጥ ያስገባት ይመስላል ማለት ነው። ምናልባትም የካሌብ አባት በሩን ቆልፎ ከሄደ በኋላ እሷ ደግሞ እንዴት እንዲያረጉኛል፣ ምናልባትም እነሱም ለእኔ ሌላ ወጥመድ አዘጋጅቶ እኔ ላይ ሌላ ክፋትና ሌላ ተንኮል አስቦ ሊሆን ይችላል በሚለው ከዛ ደግሞ ራሷን ነጻ ለማውጣት ከዛ ቤት ልትወጣ ትችላለች። እዚህ ጋር ደግሞ የካሌብ አባት ናቲን ይዞ ወደ ቤት ሲሄድ እሷን ላያገኟት ይችላሉ ማለት ነው። ያ ነገር ደግሞ ናቲን በጣም ነው የሚያስቀይመው። እየተጫወታችሁብኝ ነው፣ ሁላችሁም እየቀለዳችሁብኝ ነው በሚለው እዚህ ጋር ገና ዛሬ ለመጀመሪያ ጊዜ የተዋወቀውን የካሌብ አባትን ሊጣላው ይችላል ማለት ነው። ከዚህ በፊትም ትሁትን እንደዛ ብሎት ነበር። ትሁት መጀመሪያ ላይ እናትህ አለች እዛ ክፍል ላይ ያለችው በህይወት አለች፣ አግኝቻታለሁ፣ እሷም አንተ ማግኘት ትፈልጋለች ብላ ብዙ ተስፋ ሰጥተው ናቲ ደግሞ እናቱን ለማግኘት ሲጓጓ በመሃል ደግሞ ገዛኸኝ እዛ ጋር እሷን ስላስፈራራት ብቻ እናትህ በህይወት የለችም፣ ዋሽቼሃለሁ፣ እንደዛ የሚባል ነገር የለም፣ እኔ ምንም እማቀው ነገር የለም ብላ ናቲ ለብዙ ጊዜ በውስጡ የለመለመውን ተስፋ አክስማበታለች እና ያኔ ራሱ በትሁት በጣም ቅር ተሰኝቶ ነበር። እዚህ ጋር ደግሞ የካሌብ አባት እሱን ይዞ ወደ ቤት ከሄደና አለሜን ከዛ ካጧት ምናልባትም ይናደድበታል ማለት ነው። ለምን ከተባለ የካሌብ አባት እዛ ጋር እናትህ እኮ አለች እኔ ጋር ያለችው የሚለውን ነገር ነግሮታልና ናቲ ደግሞ እናቱን ለማግኘት አሁን ላይ ጓጉቷል። በእርግጥ በስተመጨረሻ ላይ የካሌብ አባት የተናገረው ቃል እና አሁን ተነስ አንዳቸው ጋር እንሂድ ብሎታልና መጀመሪያ አባት ጋር ሄደን የትሁትን ልጅ እንዲለቃት እናደርግ የሚለውን ነገር ቢጠይቁም ምናልባት ናቲ የሚመርጠው መጀመሪያ እናቴ ጋር ሄጄ እናቴን አይኗን ሊያት ማለቱ አይቀርም ማለት ነው። ለምን ከተባለ እኔ እናቴን ተርቤያለሁ፣ ለብዙ አመታት ስናፍቃት ነበር፣ አሁን እሷን ማየት እፈልጋለሁ የሚለው ነገር ሲያወራው ነበርና ምናልባትም በመጀመሪያነት ሊያደርጉ የሚችሉት ወደ እነ ካሌብ አባት ቤት ሄዶ አለሜን ማግኘት ነው ማለት ነው። አለሜ ለምንድነው አሁን ላይ የተጠራጠረችው? ለምንድነው እሱ አንተስ ማነህ ብላ የካሌብን አባት መጠየቅ የፈለገችውና እዛ ጋር ለአለሜ ብላ ልጇን አደጋ ላይ የጣለችውን ትሁት ራሱ መጠራጠር ያስፈለጋት የሚለውን ነገር ስናስብ እዚህ ጋር የካሌብ አባት እኔ እኮ ልጅሽን አላውቀውም የሚለውን ቃል ሲናገር ብቻ ነው ማለት ነው። እንዴት ነው ልጅን ሳያቀኝ ሊያግዘኝ የቻለው? እኔን የትን የሚያውቁኝ? ትሁትስ ምን ፈልጋ ነው? ምን አላማ ኖሯት ነው እኔን የምታግዘኝ የሚለው ነገር አሁን ላይ ያጠራጠራት ይመስላል ማለት ነው። ትሁት ደግሞ አሁን ላይ በጣም ተጨንቃለች። እዛ ጋር ገዛኸኝ አንድ የሰጣት አማራጭ አለሜን መልሽልኝና እኔ ደግሞ ልጅሽን እሰጥሻለሁ፣ ያ የማይሆን ከሆነ አለሜ የት እንዳለች የማትነግሪኝ ከሆነ ልጅሽን ከወዲሁ ብትረሺ ይሻልሻል ብሏታልና አሁን ላይ ትሁት የትኛውን እንደምትመርጥ በጣም ተቸግራለች ማለት ነው። እነሱ እንደ በፊቱ አለሜን እዛ ክፍል ውስጥ አድርጎ እሷ ላይ በር ቆልፎ ማቀድ የነሱ ቀጣይ እቅድ ቢሆን ኖሮ ምናልባትም አለሜ የት እንዳለች ተነግሮ ነበር። ግን ደግሞ ቀጣዩ የገዛኸኝ እርምጃ ምን እንደሆነ ሰምታለችና አለሜን ማስወገድ መግደል የሚለው ነገር ስለሆነ እዚህ ጋር እንዴት አድርጌ ነው እነሱ እሷን ሊገሏት እንደዚህ ተዘጋጅቶ እየጠበቁ እሷን ለሞት አሳልፌ የምሰጣት የሚለው ነገር አሁን ላይ በጣም አሳስቧታል። ይሄ ነገር ነው እዚህ ጋር ውሳኔውን እንዳትወስን በጣም ያስጨነቃት ማለት ነው። ገዛኸኝ ደግሞ እየመጣ ልጅሽ ደህና ናት፣ ምንም አልሆነችም፣ ጥሩ ሁኔታ ላይ ነው ያለችው፣ ወደ ቤት እንዳትመለስና ከእህትሽ ጋር እንዳትሆን የከለከልሻት አንቺ ነሽና በደንብ አስቢበት እያለ በዚህ ነገር ትሁትን በጣም እያስፈራራት ነው ማለት ነው። ሌላው ነገር ደግሞ በዚህ መሀል በጣም ግራ የተጋባችው ቤቲ ነች ማለት ነው። ወደ የትኛው ወገን መሆን እንዳለባት በጣም ግራ የተጋባች ይመስላል ማለት ነው። አሁን ላይ አለሜ ደህና እንድትሆን አለሜ እንዲሁ ዝም ብላ እንድትቀመጥ ትፈልጋለች። እናም ደግሞ ገዛኸኝ ጋር ስትሆን ገዛኸኝ አለሜን አግኝቶ የሱ አላማ እዛ ጋር አለሜን ማስወገድ የሚለው ነገር ከሱ ጋርም እንዲሳካለት ትፈልጋለች ማለት ነው። ትሁትን ደግሞ የምታወራት እኔ ሴትዮዋ እንድትሞት አልፈልግም፣ ናቲ ከእናቱ ጋር እንዲገናኝ እፈልጋለሁ፣ ግን ደግሞ ገዛኸኝ እዚህ ጋር አለ የሚለው ነገር ትነግራታለች። በመሀል ደግሞ ሀሳቧን እያቀያየረች ትሁትን ራሱ ሀሳቧ ግራ እስከሚገባ ድረስ ትሁትን አለሜን መልሻት፣ ልጅሽ አትፈልጊም እንዴ? ልጅሽን ማግኘት የምትፈልጊ ከሆነ አለሜ የት እንዳለች ተናገር እያለች እናም ደግሞ ይሄንን ሚስጥር ራሱ አለሜ የካሌብ አባት ጋር እንዳለች ለናቲ እንዳትናገር
አስቆማት ነበር ማለት ነው። ይሄ ነገር ደግሞ ትሁትን ግራ ገብቷታል። አሁን ላይ ቤቲ ተቀይራ ጥሩ ሰው ሆናለች ስትላት ከጥቂት ደቂቃዎች በኋላ ደግሞ ተቀይራ አለሜን መልሻት የት ነው ያደረግሻት የሚለው ነገር ትናገራለች። እናም ደግሞ ትሁት እዛ ጋር አለሜን እንድታስመልጣት ራሱ እሷ ትልቅ አስተዋጽኦ እንደተጫወተች አድርጋ ነው ዛሬ ለትሁት እየነገረቻት የነበረው ማለት ነው። በተለይ ገዛኸኝ ለእሷ እየነገራትን ነገር እዛ ጋር አለሜን ዛሬ እናስወግዳታለን፣ አለሜን እንገላታለን የሚለውን ነገር ያንን ለትሁት መናገሯና ትሁት ደግሞ አለሜን እንድታስመልጣት ማድረጓ የኔ አስተዋጽኦ ነው፣ እኔ እኮ ነኝ አንቺ አለሜን እንድታስመልጫት ያደረግኩሽ እያለች እዚህ ጋር አንዴ ራሷን እንደ ጥሩ ሰው አንዴ ደግሞ ተመልሳ ከገዛኸኝ ጋር እንደሚሰራ ሰው እየሆነች ነውና ይሄ ነገር ትሁትን ግራ አጋብቷታል ማለት ነው። ሌላው ነገር ደግሞ ናቲ በትሁት ሁኔታ በጣም ግራ ተጋብቷል፣ ተጨንቋል። ትሁት ምን ሆና ነው፣ ምን ተፈጥሮ ነው የሚለውን ነገር ደጋግሞ ቢጠይቃትም ትሁት ለሱ ልትነግረው አትችልም። ይህን ነገር ለሱ ተናገረች ማለት ናቲ እናቱ አለሜ የት እንዳለች ተናገረች ማለት ስለሆነ ያ ነገር ደግሞ እሷን ከገዛኸኝ ጋር ስለሚያጣላትና ልጇ ላይም ሌላ አደጋ ይዞ ስለሚመጣ ነው እዚህ ጋር ለናቲ ምንም ነገር ልትናገር ያልቻለችው ማለት ነው። ናቲ ደግሞ ግራ ተጋብቷል። አሁንም እሱ ደጋግሞ እያሰበ ያለው ባለፈው ከቤቲ ጋር ያደረገው ነገር ቤቲ እናትህ የት እንዳለች እነግርሃለሁ፣ ገዛኸኝ የት እንዳስቀምጣት እንደምንም ብዬ አወጣጭው እኔ እናትህ ጋር እወስድሃለሁ፣ አንተ ደግሞ ከኔ ጋር ተኛ ብላ እዛ ጋር ናቲን አታላ ከሱ ጋር እንደተኛች ያንን ነገር ትሁት ተቀይማ በሱ ነገር በጣም ተናዳበት ነበርና አሁን ላይ ትሁት አታናግረኝ ዞር በልልኝ ብላ ናቲን ከራሷ ስትገባው እሱ የሚያስበው ባለፈው ከቤቲ ጋር ላደረግኩት ነገር ትሁት አሁንም ድረስ በዛ ነገር በጣም ተቀይማኛለች እያለ ነውና እሱ እዚህ ጋር እየተፈጠረ ያለውን ነገር ምንም አላወቀም። በተለይ ዛሬ ያደረገው ነገር እናቱ እዛ ቤት እንደሌለች በጣም አረጋግጦለታል ማለት ነው። ምን ሰምቶ ወይ ደግሞ ምን አስቦ ምን ከራሱ ጋር አውርቶ እንደሆነ ባይታወቅም ቀጥ ብሎ በስሜት ተመርቶ እየሮጠ መጥቶ ነበር። እዛ ጋር የገዛኸኝና የነቤቲ መኝታ በርግዶ ገብቶ ዛሬ ይሄንን ቤት መፈተሽ እፈልጋለሁ ያለው ማለት ነው። ያ ማለት ከዚህ በፊት ያኔ ከቤቲ ጋር የተኛ ጊዜ ገዛኸኝ ሲያወራ የነበረውን ነገር ሰምቷል። የዛኛውን ቤት ቁልፍ ስጪኝ እናም ደግሞ ሴትዮዋን እንዲያታደርጊ ብሎ ያ ገዛኸኝ ሲያወራ የነበረውን ነገር ሰምቷልና እናቴ እዚህ ቤት ነው ያለችው የሚለውን ነገር ስላረጋገጠ ነው ዛሬ ተመልሶ መጥቶ ያንን ቤት መፈተሽ የፈለጉ ማለት ነው። በእርግጥ የዛኑ ቀን ያኔ ቤቲን በቦክስ ከሚመታትና ከሷ ጋር ሌላ ግብ ውስጥ ከሚገባ ኖሮ ወደ ክፍሉ ይሮጠ ያ ገዛኸኝ ሲያወራ የነበረው ክፍል እዛ ክፍል ቢገባ ኖሮ እናቱን ያገኛት ነበር ማለት ነው። ግን ደግሞ እሱ የዛን ቀን ከቤቲ ጋር ተጣልቶ ቤቲን በቦክስ መጥቶ በሰላም ከዛ ቤት ወጥቶ ሄዶ ነው በማግስቱ ገና አድሮ አለሜ እዚህ ጋር እስከምትጠፋ ትሁት እስከምታስመልጣት ድረስ ይህንን ሁሉ ሌላ ቦታ ሲዞር ከርሞ አሁን ላይ መጥቶ ቤቱን ለመፈተሽ ያሰቡ ማለት ነው። ግን ደግሞ ገዛኸኝ እዛ ጋር ያወራውን ነገር በደንብ ሰምቷል። የዛኛውን ቤት ቁልፍ ስጪኝ ሲልም ሰምቷልና ለምን ቁልፉን እንደፈለገውም ነግሯታል። ለቤቲ ሲነግራት ሰምቷልና ወዲያውኑ ገዛኸኝ እንደሄደ ሄዶ ያንን ክፍል ማየት ይችል ነበር። ግን እሱ ያንን ነገር አላደረግምና ነገሮች ከረፈዱ በኋላ አሁን ላይ መጥቶ ቤቱ መፈተሹ እዛ ጋር ገዛኸኝ እንዲያሾፍበትና እንዲቀልድበት አድርጎታል ማለት ነው። ገዛኸኝ ደግሞ ይሄንን እንደ ጥሩ አጋጣሚ ነው የወሰደው። አሁን ላይ ናቲ እናቱ እዚህ ቤት እንደሌለች አረጋግጧል። እኛ ደግሞ ትሁትን በልጇ አስፈራርተን አለሜን እንድትመልስ ካደረግናት በኋላ ያኔ አለሜን እናስወግዳታለን፣ ለአንዴና ለመጨረሻ ጊዜ እንገላገላታለን የሚለው ነገር እሱ እንደ ጥሩ አጋጣሚ ወስዷል ማለት ነው። ለምን ከተባለ ከዚህ በፊት ናቲ በተደጋጋሚ ገዛኸኝን ሲጠይቀው ነበር። እናቴ የት ነው ያለችው? በህይወት ያለች ይመስለኛል፣ መቃብሯ ጋር ውሰደኝ እያለ እንደዚህ አይነት ነገር በተደጋጋሚ ሲጠይቀው ነበርና ዛሬ ደግሞ የናቲ ቤቱን መፈተሽ ለሱ ጥሩ አጋጣሚ ነው የሆነለት ማለት ነው። እዛ ጋር የአለሜ መጥፋት ቢያሳስበው ግን ደግሞ በዚህ መሀል ይሄ ነገር መፈጠሩ እሱን አስደስቶታል